ሰላም ሰላም እንዴት ናችሁ የምንወዳችሁና የምናከብራችሁ የኢሳት ቴሌቪዥን ተከታታዮች በያላችሁበት ሰላማችሁ ይብዛ ኢሳት ቀዳሚት ልዩ የመዝናኛ ዝግጅታችን እነሆ ካሁን ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል እንግዲህ እንደወትሮ ሁሉ ዛሬም እናንተን ይመጥናል ያስተምራል ያዝናናል ብለን ያሰብናቸውን የመራረጥንላችሁን ዝግጅቶቻችንን ጥንቅቅ አድርገን እዚህ ስቱዲዮ እንገኛለን በነገራችን ላይ ተመልካቾች ዛሬ አዲስ እንግዳም ይኖረናል እስከ ፍጻሜው ድረስ አብራችሁን በመቆየት ቆንጆ ጊዜ ቆንጆ ቅዳሜ እንድታሳልፉ ከወዲሁ ግብዣችን ነው እንዴት ናችሁ ሰላም ነን እንዴት ነህ እንግዳችን ሰላም እንዴት ናችሁ ሰላም ተመልካቾቻችንስ እንዴት ናችሁ ሳምንታችሁ እንዴት ነበር ባለፈው ሳምንት እንግዲህ ያዝነው ወር ጥቅምት እንደመሆኑ መጠን ስለ ጥቅምት መገለጫዎች ደግሞ የጥቅምት ወር ለየት የሚያደርገው ምንድነው ይበልጥ እንዲወደድ ያደረጉት ሚስጥራቶች ውስጥ ምንድናቸው ያልን ያወራን እየሳቅን እየተጫወትን እጅግ በጣም ደስ የሚል ጊዜ አሳልፈን ነበር ዛሬ ደግሞ ሰዓሊና የቅርጻ ቅርጽ ባለሙያ የሆነው አርቲስት ራስ በረከት አንዳርጌን የስቱዲዮ እንግዳችን አድርገናል እንግዲህ ስለ ሰራቸው ስራዎች ስለ ራሱና አጠቃላይ ስለ ስዕል ያወራን ጥሩ ቆይታ እናደርጋለን በድጋሚ እንኳን ደህና መጣህልን እንኳን ደህና ቆያችሁኝ ኢሳት የህዝብ አይን ጆሮና አፍ ሆናችሁ የምታገለግሉ የኢትዮጵያ ድምጾች እኔም እናንተ ስቱዲዮ እንግዳውኝ ስለተገኘው ከልብ አመሰግናለሁ እኛም በድጋሚ በጣም እናመሰግናለን እንግዲህ በረከት ስለ ስራዎች ከማውራታችን በፊት ብዙ ጥያቄዎች አሉ ስለ ስዕል የምንጠይቅ ግን ከዛ በፊት እንዴትና መቼ ጀመርክ ከሚለውን ጀምር ሰዓሊ በረከት ባላለው እንግዲህ ውልደቴ ኢትዮጵያ ባህር ዳር ውቢቱ ከተማ ሲሆን ተወልጄ ባደኩበት ባህር ዳር ከተማ የመጀመሪያ አንደኛ ደረጃ ትምህርት እንዳጋጣሚ የተማርኩት ዕውቀት ፋና የሚባል ትምህርት ቤት ውስጥ ነበረ እንግዲህ የስዕል ክህሎቴ ወይም ደግሞ የኔ የስዕል ተሰጥኦዬ ማደግ የጀመረ ወይም ደግሞ ፍላጎቴን ያወኩበት ሰዓትና ጊዜ በልጅነቴ ነበር ማለት ነው ብዙ ኢትዮጵያኖች ያው እንደሚታወቀው የልጅነት የራሳቸው ህልም አላቸው ሁሉም ሰው አንዳንዱ ፓይለት መሆን ነው የሚፈልግ ይላል ዶክተር መሆን ነው የሚፈልግ እኔ ከልጅነቴ ጀምሮ አሁን እስካለሁበት ነፍስ እስካወኩበት ሰዓትና ጊዜ ድረስ ሰዓሊ መሆን ነበር የምፈልገው የልጅነት ህልሜ ነበር ስለዚህ የስዕል ስራዬን የጀመርኩት በተማርኩበት የመጀመሪያ አንደኛ ደረጃ ትምህርት ቤት ዕውቀት ፋና ነው ማለት ነው እንደው ከሌላው የኪነ ጥበብ ዘርፍ በተለየ ስዕል የሰው ስሜትን ይገልጻል ወይም አንተ ራስህ ስሜቴን በደንብ ይገልጽልኛል ብለህ ታስባለህ ከሌሎቹ የስነ ጽሁፍ የኪነ ጥበብ ዘርፎች በተለየ ኪነ ጥበብ ሁሉም ኪነ ጥበብ የራሳቸው የሆነ አገላለጽ የራሳቸው የሆነ አተረጓጎም አላቸው በስዕል ስራ ግን ስዕል የጋዱ ዓለም እውነት ነጸብራቅ የሆነ ሸራና ቀለምሽን ቡርሽን አገናኝተሽ ዓለም ላይ ያለውን እውነታና ዓለም ላይ ያለውን ከእውነታ የወጣ ግነት በቀላሉ ልትገልጭበት የምትችል የሸራ ጥበብ ነው ይሄ ሸራ ጥበብ አሁን ላለውበት የህይወት እንቅስቃሴ አሁን ላለውበት የህይወት ድርጊት ምስክሬ ነው ብዬ አስባለሁ ስለዚህ ራሴንም ሌላውንም ማህበረሰብ ባህሊ ወግና አካባቢን በቀላሉ ሊገልጽልኝ የሚችል ምርጥ የሆነ የሸራ ጥበብ ነው ብዬ አስባለሁ ስለዚህ ስዕል በጥሩ ሁኔታ ነገሮችን ይገልጻል ማለት ነው ደስ ይላል በጣም እንግዲህ አርቲስት በረከት ብዙ ስራዎችን ሰርተሃል ብዙ ስዕሎችን ሰርተሃል በጣም የሚታወቁ ቅርጻ ቅርጾችንም ሰርተሃልና ብዙ ጊዜ ግን ኢትዮጵያዊነት ቀለም ያላቸው ስራዎች ላይ ታተኩራለህ ጥቁርና ነጭ ቀለማትንም በይበልጥ ተጠቀማለህና ሚስጥሩ ምንድነው በመጀመሪያ ደረጃ አንድ መጽሐፍ ቅዱሳዊ ቃል አለ ነብር ዥንጉርጉርነቱን ኢትዮጵያዊ የሚባል አባባል አለ ራሴንና ማንነቴን ጥዬ የመራመድባቸው መንገዶች እንደማያዋጡኝ ያውቃለሁ ስለዚህ ኢትዮጵያዊነቴን በጣም ወደው የማከብረው አሁን ያለውበት እኔ እኮ ኢትዮጵያዊ ነኝ በራሴ በማንነቴ ፕራውድ እንዳደርግ የተከፈለልኝ ዋጋ ሰው እንደመሆኔ መጠን ኢትዮጵያዊነት ላይ ትኩረት አደርጋለሁ ይሄ ማለት በእያንዳንዱ እንቅስቃሴ ላይ ከስዕል ስራዬ ውጭ ማለት ነው በስዕል ስራዬ ውስጥ እንግዲህ መልክተ እንዳልሽው ለ59ኛ ጊዜ ነው ኤግዚቢሽን ያቀረብኩ አሁን ለ60ኛ ኤግዚቢሽን ነው የተዘጋጀው ያለሁት በእነዚህ የስዕል ስራዎች ውስጥ በአብዛኛው የሚናገሩ የማህበረሰቡን ባህልና ወግ የአካባቢያችንን መልካም እሴት ለማህበረሰቤ በሸራዬ ነው ማቀርበውና የኔ የስዕል ስራ ላይ ትኩረት የማደርገው የስዕል ጥበብ ወይም ደግሞ የኔ የምናገርበት የስዕል ዊዝደሙ ላይ ሳይሆን ትኩረት የማደርገው መልእክቱ ላይ ነው ትኩረት የማደርገው ምክንያቱም ኪነ ጥበብ ለማህበረሰብ መልእክት ይዞ መምጣት መቻል አለበት ብዬ ስለማስብ ሌሎችም ብዙ የኪነ ጥበብ ሰዎች ከዚህ የተለየ እይታ ይኖራቸውም ብዬ አስባለሁና በእንደዚህ አይነት እይታ ውስጥ ኢትዮጵያን በቀላሉ ፕሬዘንት አደርጋለሁ ሌላው ነገር ደግሞ የትናንትና የኪነ ህንጻ ጥበብ ስልጣኔ መጀመሪያ በአፍሪካ አንዷ ኢትዮጵያ ነች ስዕልንም ስትመለከቺ
ከስላሴያን ወይም ደግሞ ከጎንደሪያን የስዕል አሳሳል ፔሪድ ጀምሮ ስትመለከቺ እስከ አክሱማውያን የሳባ የእጅ ጥበቦች ወይም እነዚህ ሃንድ ክራፍት የምንላቸው ነገሮች ሲታይ የራሳችን ያላለቁ በጣም ብዙ የአሳሳል ዘዬዎች አሉ። እነዚህን ዘዬዎች በአግባቡ ሳንጠቀም ወደ ምዕራባዊ መሄድ አግባብ አይደለም ብዬ ነው የማምነው። ስለዚህ የራሳችንን የኢትዮጵያን የአሳሳል ዘይቤ ወደ ሞደርናይዜሽን ወይም ወደ ሰለጠነው የአሳሳል ዘይቤ ማስገባት እንችላለን። ስለዚህ አሁን የኢትዮጵያን የአሳሳል ዘይቤ ከአፍሪካን የአሳሳል ዘይቤ ጋር ኮላቦሬት አድርጌ ነው የምሰራው ማለት ነው። ሌላው ሁለተኛ የጠየቅሽኝ ጥያቄ በጥቁርና ነጭ ነው። ጥቁርና ነጭ የኔ እይታዎች አሉበት። በዋነኝነት ከአይናችን የተወሰደ ቀለም ነው። የሰው ልጅ አይኑ ጥቁር ብቻ ቢሆን ምን ሊመስል ይችላል? አይኑ ነጭ ብቻ ቢሆን ደግሞ ምን ሊመስል ይችላል? ስለዚህ እግዚአብሔር ምድር ላይ ነገሮችን የፈጠረ ተስማምተን ተግባብተን እንድንኖርበት ስለሆነ ሪስፔክት ኢች አዘርስ የሚል መልእክት ያለው አንዱ እይታ ነው። ሁለተኛው እይታ ትዝታና ትውስታ ነው። ትናንትና የተከፈለልንን ዋጋ ትናንትና የነበረው የኢትዮጵያዊ ስልጣኔ ወዘተ ምንለው ነገር ለማየት ሪሰርች ብናደርግ ከጥቁርና ነጭ የተሻለ ምስል ማግኘት አንችልም ማለት ነው። ስለዚህ ትናንትና የነበረ የኛነት ትውስታ ከአባባ ተስፋዬ የልጅነት ምስል ጀምሮ ያን በደንብ ሪማይንድ ለማድረግ የምጠቀምበት ነው። ሌላው ጥቁርና ነጭ ዓለም ላይ ያለው ነገር ነው። ሪቨር ነው። ደግነት ካለ ክፋት አለ፣ መሮጥ ካለ መቀመጥ አለ፣ መነሳት ካለ መተኛት አለ፣ ድህነት ካለ ሀብት አለ። እነዚህን ነገሮች በቀላሉ ለመግለጽ የምጠቀምበት የአሳሳል ዘይቤ ከከለር ፔይንቲንግ ጥቁርና ነጭ ለኔ በደንብ ዲስፕሌይ ያደርግልኛል ወይም ደግሞ ፕሬዘንት ያደርግልኛል ማለት ነው። ስለዚህ ጥቁርና ነጭ በዚህ እይታ ውስጥ ወስደዋለሁ። ኦኬ ያው ዓለም ሁሉ የተቃራኒ ውጤት ነው። ሁላችንም አይደለ የተቃራኒ ተሞላ ነው። እንደው ከቀለም ጋር ከስዕል ቀለማት ጋር በተገናኘ አንድ የአድዋ አውደ ርዕይ የስዕል አውደ ርዕይ አቴንድ አድርጌ ነበረ አዲስ አበባ ሚውዚየም ከ2 ዓመት በፊት። ሰዓሊው እንደውም ከአሜሪካን ሀገር ነው የመጣው ተስፋዬ ንጉሴ ይባላል እና ስዕሎቹ በጣም የደመቁ ሶሊድ ቀለሞች የሚባሉ ናቸው። ድምቅ ያሉ ሰማያዊ፣ ድምቅ ያሉ ነጭ፣ ድምቅ ያለ ቢጫ እና ልክ ስዕሎቹን ሳይ ባድዋ በጦርነቱ ጊዜ የነበረውን እንቅስቃሴ የሚያሳይና ሙቭ የሚያደርጉ የሚንቀሳቀሱ ነው የሚመስሉት እና እንደዚህ ድምቅ ያሉ ቀለማትን መጠቀም የተለየ ምክንያት አላችሁ ይሄንን የምትጠቀሙበት? ስዕልና ቀለምና ሰዓሊው ይለያያል ሐሳባቸው እንደየ አሳሳሉ እንደየ ሰዓሊው ባህሪ ሰዓሊው ይዞት እንደመጣው እንደየ ስዕል ፍልስፍናው ይለያያል። የስዕል ፍልስፍናው ሐሳብ ይለያያል። በኔም ቀለም ውስጥ በተመሳሳይ ሁኔታ ከጥቁርና ነጭ ውጪ ልጠቀም ካልኩ አሁን እንዳልሽው በጣም ብራይት ድምቅ ያሉ ቀለሞችን ወዳለሁ። በተለይ ቢጫ ቀለም፣ ጥቁር ቀለም፣ ነጭ ቀለም ሶስቱ የኔ ፌቨሪት ቀለሞች ናቸው። ቢጫና ነጭ ሁለቱም ተስፋ ናቸው። ጥቁር ቀለም ደግሞ ጥንካሬን ፕሬዘንት ያደርጋልና እንደኔ እንደ ፍላጎትም እንደ ውስጣዊ ፍላጎትም ደግሞ ሶስቱ ቀለሞች ላይ የሆነ ትኩረት አደርጋለሁ ማለት ነው። ስለዚህ ሶስቱ ቀለማት ማለት አረንጓዴ፣ ቢጫ፣ ቀይ ነው ወይስ ሌላ? አረንጓዴ፣ ቢጫ፣ ቀይ ሳይሆን በኔ እይታ ውስጥ ጥቁር፣ ቢጫና ነጭ ቀለም እነዚህ ቀለሞች ትኩረት አደርጋለሁ። ግን እያንዳንዱ ሰዓሊ ይለያያል። ሐሳቡን የሚገልጽበት ወይም ደግሞ ይዞት የመጣው የቀለም ትሬንድ አለ። አንዳንዱ ደግሞ እንደ ስታይል ይዞት ይሄዳል። ቀለምን እንደ ስታይል አድርጎት አሁን ለምሳሌ ኦንሊ ብሉ ቀለም ብቻ በመጠቀም ፔንት የሚያደርጉ ሰዓሊዎች አሉ። እንደ ስታይልም እንደ ቀለም ፍላጎታቸውም ነው የሚታየውና እንደ ሲምቦል ስናይ ሲምቦል የሚያደርጉልን ነገር አለ ቀለማቶች አንዳንድ ጊዜ ግን ከሲምቦል ውጭ ወጥቶ ሰው በየራሱ የቀለም ፍላጎት ስለሚሄድም ጭምር ነው ያስባሉ። ኦኬ ደስ ይላል። እንግዲህ ይሄን ያህል ካወራን የቀጣይ ፕሮግራማችን ተመልካቾች ቀዳሚት ወግ የተሰኘው ልዩ የመዝናኛ ዝግጅታችን ነው። እንግዲህ ቀዳሚት ወግ ልዩ የመዝናኛ ዝግጅታችን እኔ ነኝ ያው ማዘጋጀው ማህበራዊ ግንኙነቶቻችን ላይ የሚያተኩሩ እሴቶቻችን ሁነቶቻችን ላይ ነው እንግዲህ ፕሮግራሙ የሚያጠነጥነው። ለምሳሌ ከማህበራዊ ግንኙነቶቻችን መካከል ቁብ አለ፣ እድር አለ፣ የአብራደጎች ህብረት አለ፣ የአንደኛ ደረጃ የሁለተኛ ደረጃ ተማሪዎች ህብረት አለ፣ የሙያ ማህበራትም ጨምራሉ። እነሱ በአጠቃላይ እንግዲህ በዚህ ዝግጅት የሚዳሰሱ ይሆናል። ምናልባት ወደ ፕሮግራማችን ከማለፋችን በፊት አንድ ጥያቄ ብጠይቀው ደስ ይለኛል። እንደው ማህበራዊ ህይወት ምን ይመስላል? በማህበራዊ ህይወቴ እኔ ከሰው ጋር ያለኝ ግንኙነት በጣም መልካምና ሶሺየብል ከሚባሉ ሰዎች ውስጥ ነኝ ብዬ ነው ማስበው። በዚህም ምስክሬ ደግሞ በጣም ብዙ ጓደኞች በዙሪያዬ በጣም ብዙ ሰዎች አሉ። በሰው ተከብቤ የምኖር የሰው ሀብታም ነኝ ማለት ነው። ስለዚህ የሰው ሀብታም ለመሆን ማህበራዊ ግንኙነታችን ከሰው ጋር መልካም መሆን መቻል አለበት ብዬ አስባለሁና
መልካም ግንኙነት በማህበረሰብ ውስጥ አለኝ ማለት ነው። ስለዚህ ወደ ዝግጅታችን እናምራ፣ ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ። ሰላም እንዴት ናችሁ? የተወደዳችሁ የኢሳት ቤተሰቦች ቀዳሚት ወግ ልዩ የመዝናኛ ዝግጅታችን እነሆ ጀመረ። በዛሬው ዝግጅታችን አንድ የቁብ ስብስብን ልናስቃኛችሁ ወደናል። ይሄ ቁብ እንግዲህ ከተቋቋመ ወደ 15 ዓመት ገደማ ሆኖታል። ነገር ግን በየሁለት ዓመቱ ራሱን እያደሰ ህልውናው እስካሁን እንዳለ አባላቱ አጫውተውኛል። እቁብ እንግዲህ በሀገራችን እንደምታውቁት ጥንታዊ መሰረት ያለው ባህላዊ ገንዘብ የማሰባሰቢያ ወይም የመቆጠቢያ መንገድ ነው። አባላት እንግዲህ ከሁለት አባላት ጀምረው በተወሰነላቸው ጊዜና የተወሰነ ገንዘብ እየጣሉ ከዚያ በኋላ በእጣ ሲደርሳቸው ራሳቸውን በኢኮኖሚ የሚያሳድጉበት የሚያሻሽሉበት እንግዲህ መንገድ ነው ማለት ነው። በማህበራት ድንጋጌ አዋጅ ቁጥር 621/2021 አንቀጽ 3 ንዑስ አንቀጽ 2 መሰረት እንደ ሌሎች የሙያ ማህበራት እንደ ኤንጂኦ እቁብ ህጋዊ ምዝገባ የለውም። ነገር ግን አባላቱ ወይም የስራ አስፈጻሚ ኮሚቴዎቹ የራሳቸው መተዳደሪያ ደንብ አዘጋጅተው እቁቡን የሚያካሂዱበት ሁኔታ ነው ያለው። ከህግና ከድንጋጌ ባሻገር ግን እምነት የሚባል ጉዳይ አለ። በዜጎች መካከል እምነት መኖሩ፣ በኢትዮጵያውያን መካከል በቤተሰብ መካከል እምነት መኖሩ፣ በጓደኛማቾች መካከል እምነት መኖሩ በራሱ ትልቅ ነገር ነው። ይሄ አንደኛው ማህበራዊ እሴታችን ነው ማለት ነው። ማህበራዊ ካፒታላችን ነው። ስለዚህ ያንን ልናስጠብቅ ይገባል ለማለት ያክል ነው። እንግዲህ መኪና መንዳትና እቁብ ምን አገናኛቸው ብላችሁ ልጠይቁኝ ትችላላችሁ። በነገራችን ላይ ይሄ መኪና የኔ አይደለም። ባለቤቱ እዚህ አጠገቤ ይገኛል። ነገር ግን በእቁብ የተገዛ መኪና ነው። እኔ ለምንድነው የነዳሁት? እቁብ ገብቼ ስለማላውቅ እስቲ በእቁብ የተገዛ መኪና ምን ያህል ይመቻል የሚለውንም እንደው ስሜቱን ለማወቅ ጭምር ነው። በጣም ኮምፎርታብል ነው፣ ይመቻል፣ ደስ ይላል። እናንተም እንግዲህ እቁብ እየገባችሁ በኢኮኖሚ ራሳችሁን እንድታሻሽሉ ከወዲሁ ምክሬን አቀብላለሁ ማለት ነው። እስቲ አጭር ቆይታ ከባለቤቱ ጋር እናድርግ። አለው ይመስገን አለን ሰውን ሰው ያደረገው እቁብ ነው ይባላል። እውነት ነው። ምን ያህል ታምንበታለህ? እኔ 100% ነው ማምንበት በእቁብ እና እቁብ በጣም ሰውን ሰው ያደረገው እድርና እቁብ። ለምን እቁብ መረጥክ? ይሄንን መኪና ለመግዛት ሌሎች የብድር ተቋማት አሉ። የሆነ ጊዜ ከፍለህ የተወሰነ ገንዘብ ካጠራቀምክ ሴቭ ካደረክ በኋላ የዛን ያጠራቀምከውን ገንዘብ 3 እጥፍ አድርገው ያበድሩሃል የፈለግከውን ነገር እንድትገዛ ማለት ነው። እቁብን ለምን መረጥክ? ወይስ ሌላ ምክንያቶች ይኖርሃል? ላይክ ሰዎች ሲሰባሰቡ እርስ በርስ ወንድማማችነቱንም ፈልገው ነው ወይስ ሌሎች ምክንያቶች አሉ? አንደኛ ያው እቁብ ምንድነው ይሄንን የመረጥኩበት ነገር በእቁብ ምክንያት ያው ቤተሰባዊ ወንድማማችነትን ታተርፊያለሽ። ሁለተኛ ብድሩ ያው ሲያበድርሽ ያው በሰጠሽ ገንዘብ ልክ ራሱን የቻለ ወለድ ትርፍ አለው። ይሄ እቁብ ግን ለምሳሌ እኔ አሁን ሰብሳቢ ነኝ። እቁቡን ሰብስቤ የመጀመሪያ በመበላበት ሰዓት ላይ በገዛውት ንብረት እቁቡን መጣል ይችላል። ስለዚህ እዚህ ጋር ምንም አይነት ወለድ አይኖርብኝም። ምንም አይነት የሚያጨናንቀኝ ነገር አይኖርም። ወለድ አለ በወር የሚጠበቅብኝን ከፍላለሁ ብዬ አላስብም። ግን እቁቡን ወር ላይ እየጠበቅኩኝ መጣል እንዳለብኝ ግዴታዬ ነው። በዛ በገዛውት መኪና እየሰራው እቁቡን እጥላለሁ ማለት ነው። አሁን እቺ መኪና አዳዋን ከፍላ ጨርሳለች? እቺ አሁን ከፍላ ጨርሳ ያው ሌላ ተክታለች። በጣም ደስ ይላል። እና እንግዲህ ለሌሎች ሰዎች ምናልባት የምታካፍለው የዚህ የህይወት ተሞክሮ አለ? እቁብ አንዳንድ ሰዎች ይፈራሉ ለመግባት፣ ወይዳ መግባት ነው ምናምን ይላሉ። እቁብ ምንድነው? እርግጥ ያስፈራል። ያው ምን ተላለው ከበላው በኋላ ምናምን የሚለው ነገር አለ። ግን መጀመሪያ ከመብላትሽ በፊት የእቁቡን አላማና ምን እንደምትሰሪበት ቀድመሽ ከተዘጋጀሽበት ያንን እቁብ ወስደሽ ወደዛ ስራ ከገባሽ ምንም የሚያሰጋሽ ነገር የለም። ምክንያቱም በዛ በወሰድሽው ነገር ንብረት ላይ ካዋልሽው
ወይ ቤት መስራት ሊሆን ይችላል የእንጨት ስራ ማሽኖች ለመግዛት ይሆናል መኪና መግዛት ይሆናል እንደ ፊልድሽ ስራ ላይ ከዋለ በዛ በምትሰሪው ነገር እቁቡን ትጨርሻለሽ ስለዚህ እቁብ ምንም የሚያስፈራ ነገር የለም ዋናው ጥንካሬ ብቻ ነውና እምነቱ አሁን በእቁብ ይሄንን መኪና ብቻ ነው የገዛው ያው ሰብሳቢ እንደሆንክ አውቃለሁ ሌላስ ምን ጥቅሞችን አገኘ ያለኝን ይሄን እቁብ በልጬ ወደ ያላቸው ደግሞ ወደ ዘመዶቼ ወደ ጓደኞቼ በመጠጋት ወደ 3 መኪና ነው የገዛሁት እኔ ምንድነው እኔም ብቻ ሳይሆን እነኛ ወንድሞቼን ጓደኞቼን ራሱ በእንደዚህ አይነት ሲስተም ውስጥ አስገብቻቸው እቁቡ ተቀየሩ መኪና ይገዙዋሉ እንጨት መሰንጠቂያ ማሽን ይገዙዋሉ ቤት ይሰሩዋሉ እና እንደ ፊልዱ ተቀይሯልና ይሄ ተመክሮዬ ወደ ሌሎቹም ሄዶ ቤተሰብ መስርተው ቀይረውበታል ትክክል በነገር ላይ ደግሞ እንዲህ አይነት እሴቶች እቁብ እድር የመሰባሰቡ ነገር ሌሎች የዓለም ሀገራት የአፍሪካ ሀገራት ብትሄድ በፍጹም ልታገኘው አትችልም ይሄ አንደኛው ማህበራዊ ካፒታላችን ነውና እጅግ በጣም አስፈላጊና ደግሞ እምነትን መሰረት ያደረገ ስለሆነ ሰዎች ተማምነው ነው ሰብሰብ ብለው ይሄንን ነገር የሚያደርጉት ዝም ብለው ለፎርማሊቲው ነው ያው ወን ምናምን የሚጽፉት እንጂ እምነት ላይ መሰረት ያደረገ ስለሆነ ይሄንን እሴት በጣም ልናስጠብቀው የሚገባ ነው እቁብ እኔ በእውነት ገብቼ አላውቅም እቅድ ምንድነው እቅዴ ያው ምንድነው እንደዚህ አይነት ትንሽ ገንዘብ ይዘው የቁቡን ያለ የጎደላቸውን ሰዎች እዚህ ቁብ ውስጥ በማስገባት ቅድሚያ እድሉን በመስጠት ልክ የሚፈልጉትን አላማ ልክ እኛ እንደተቀየር ነው እነሱም እንዲቀየሩ ነው የምፈልገውና ዘንድሮ ከአሜሪካና ከካናዳ ይሄን እቁብ የሚጥሉዋል እና እነሱም የዚህን እቁብ ጥቅም አይተው እንግዲህ ከዛ ድረስ ጥለው ነገ ወደዚህ ሀገር ሲመጡ የሆነ ነገር ሊሰሩበትና የሆነ ነገር ሊቀየሩበት ሁለት ሰው ገብቷልና እቁቡ ወደፊት እያደገ ነው የሚሄደው ነገ ከነገ ወዲያ ወደ ሌሎቹም ሀገር ይገባል ማለት ነው የካፒታሉ እያደገ ይሄዳል እሺ እጅግ በጣም እናመሰግናለን እቅድ ሁሉ እንዲሳካ እንግዲህ እንመኛለን እኔም ቴንክ ዩ እሺ ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው አሁን ደግሞ የምንገኘው ጂቲ ፈርኒቸር ነው ይሄም ፈርኒቸር እንግዲህ በእቁብ ምክንያት የተከፈተ ነው ወንድማማቾች ናቸው በነገራችን ላይ እዛ ውስጥ እየጠበቁን ነው ከነሱ ጋር አጭር ቆይታ የምናደርግ ይሆናል የትም እንዳትሄዱ ደህና እግዚአብሔር ይመስገን ሰላም ቆንጆ ነው እግዚአብሔር ይመስገን ብዙ ነገር አይቻለሁ በጣም ቆንጆ ነው ታደርጉት ነገር ቁም ሳጥን አለ እዛ ጋር የኮፊ ቴብል አለ አልጋ አለ ጫማ ሼልፍ አለ ቁም ሳጥን አለ ኮርነር በፊ አለ የተለያዩ ማንኛውንም የእንጨት ስራዎች ያው እንሰራለን ሶፋ ግን ያው በትዛዝ ሲሆን ነው ሶፋ ብዙ ጊዜ ሰርተን ለማስረከብ ስለማየው በትዛዝ ሲሆን ነው እሱንም እንሰራው የተለያዩ አይነት ዲዛይን ሶፋዎችንም እንሰራለን እንግዲህ የቁብ አባላት ናችሁ እናንተ አሁን የምንዳስሰው በፕሮግራማችን መቼ ነው ቁቡን የጀመራችሁት ቁቡን ከገባን ያው አንድ 4 ወር ምናምን ሆነናል almost እንደዛው ነውና በመጀመሪያው ነው የተሰጣችሁ ሰብሳቢው ያው ደጉ መኮንን ይባላል እና እሱ በመጀመሪያ ያው እንደዚህ ስናማክረው በቃ ይሄ እንደዚህ እኮ ቢሆን በጣም አሪፍ ነው የተሻለ ይሆናል ብሎ ያንን እቁብ እንደዛ እሺ ተስማማን ከሰበሰበ በኋላ ያው ለኛ ሰጠን ትልቅ አስተዋጽኦ አረጋልን ማለት ነው የተለያዩ ስራዎችን ጀመርን እንደምታያቸው እነዚህ ማሽኖች ውስጥም ብዙ ማሽኖች አሉ እነዛ ማሽኖች ገዛምና ወደ ስራው ገባን እኛም እጃችን ላይ ነበርን አይ ከዛ በፊትም የተወሰነ ብር አለን ግን ያው እሱ ደግሞ ያንን ሲሰጠን የበለጠ ስራችንን ሰፋ አርገን እንድንጀምር ረዳን ማለት ነው ምን ማሽነሪዎች ገዛችሁ በቁብ አሁን ያው የተለያየ ይሄ መሰንጠቂያ ገዝተናል እዚህ ጋር ደግሞ ቅርጽ ማውጫ እንደገና ደግሞ መላጊያ ምናም ውስጥ ደግሞ ያሉ ቶርኖ ቅርጽ ማውጫዎች የተለያዩ አይነት ቅርጽ ማውጫዎች ማሽኖችን ገዝተናል ያንን ገዝተን ነው ወደ ስራው የገባ ነው ማለት ነው አሁን በምትሰሩት ስራ በትርፉ
እቁባችሁን እየከፈላችሁ እቁባችንን እየከፈልን እንደውም ራሳችንንም እየረዳን አልፈን ተርፈንም ብዙ ሰራተኞችን ይዘን እነዛን ሰራተኞች ያው አቅፈን ሰብስበን እያሰራን ነው ማለት ነው። ምን ያህል ሰራተኞች አሏችሁ? አሁን እንግዲህ ወደ 5 ሴትና ወደ 6 ወንዶች አሉ። በአጠቃላይ ወደ 11 ሰራተኞች አሉ። እንደገና ደግሞ የተለያየ ደግሞ ለአካል ጉዳተኞች ምናምን የምናደርገው ድጋፍ አለ በራሳችን። እንደገና እንደዚህ ከጎዳና ላይ ያሉ ልጆችን ያበረታታን ወደ ስራ ውስጥ እንዲገቡ ያንን ምክር እየሰጠን እያመጣን እዚህ ስልጠና እየሰጠን ምናምን ነው ያለነው። ኃላፊነታችሁንም በዚህ መልኩ እየተወጣጣችሁ? ማህበራዊ ኃላፊነታችንንም እየተወጣን ነው። ያው መንግስት እኛ ከመንግስት ብዙ ነገር እንደምንጠይቀው ከኛም ደግሞ የሚገባውን ማድረግ ስላለብን ያንን እያደረግን ያለነው። በነገራችን ላይ ለምንድን ነው እቁብን የመረጣችሁት? ሌሎች የክሬዲት ወይም ገንዘብ አበዳሪ ማህበራት አሉ አይደል? የተወሰነ ገንዘብ ታጠራቅሙና ከዛ በኋላ የሱን ገንዘብ 3 እጥፍ ይሰጧችሁና የሆነ ነገር ትገዛላችሁ። ከዛ በኋላ ያው የምትከፍሉበት ሁኔታ አለ። ይሄንን አውቃለሁ። ስለዚህ ከዛኛው ይሄኛውን እቁቡን ለምንድን ነው የመረጣችሁት? ያንን ያ በጣም አሪፍ ነገር ነው። ያኛውም የተወሰነ ገንዘብ አስቀምጠን ጊዜ ሊወስድብን ነው። ያንን ከማድረግ ግን እጃችን ላይ ያለውን ገንዘብ ወደ ስራ አስገብተን እቁብ ደግሞ ልክ እንደዚህ እንደደጉ አይነት በጎ አስተሳሰብ ያላቸው ሰዎች እንደዚህ እቁብ ሰብስበው ማለት ነው እንደዚህ አይነት አማራጭ ሲያመጡልን ያንን ተጠቃሚ ለመሆን ነው ወደ እቁቡ ያመዘን ነው። እና ወንድማማችም ስለሆነ ነው እዛ ቦታ ላይ ያለ ነው። ሰፈር ልጆች ወንድማማች ስለሆነ መረዳዳታችን እጅግ በጣም ከፍተኛ ስለሆነ ያንን እንትን ለመጠቀም ብለን አስበን እንደዚህ ያደረግንበት ምክንያት ደስ ይላል። ወደፊት እስቲ እቅዳችሁ? እኛ እቅዳችን እንግዲህ ያው እንደ ዜጋ ብዙ እቅድ አለን። ግን በመጀመሪያ እኛ ምንድነው ጎዳና ላይ ያሉ ስንት ወጣቶች አሉ፣ በሱስ በመናምን በተለያየ አልባሌ ቦታ የሚውሉ ወጣቶች አሉ ነው። መጀመሪያ እኛ ራሳችን እነዛ አቅፈን ይዘን የተወሰኑትንም ቢሆን እንዳቅማችን ከነዛ ልጆች ጋር አብረን ሰርተን ስራ ውስጥ እንዲገቡ አድርገን የስራ ሞራላቸው እንዲነሳሳ ካረግን በኋላ ያው ደግሞ በራሳችን መንግስት የሚያግዘን ነገር ካለ ጥያቄ እንጠይቃለን ማለት ነው። ያ ነው ሀሳባችን። በጣም ደስ ይላል። እንግዲህ እቅዳችሁ ሁሉ እንዲሳካ ከልብ እንመኛለን። በነገራችን ላይ እቁብ ሰዓት ደርሷል። ትክክል ነው። ሄደን እቁባችንን ጥለን እንግዲህ ማን እንደሚደርሰው እንግዲህ አብረን የምናይ ሆነ አብራችሁ ቆዩ። በድጋሚ እሺ በዛሬው ቀን እቁባችንን እንጀምራለን። ያው ዳኛ እኔ አቶ ክበባይ ለማርያም ነኝ። ጸሐፊ አቶ ደጉ አለ። ከግማሽ በላይ አባላቶች ስላላችሁ እቁባችንን መጀመር እንችላለን። አሁን በአካውንት ያስገባችሁ ስሊፓችሁ ይሰጡናላችሁ። ባትሰጡንም በሞባይል አካውንት ይገባ ስለሆነ በሚሴጅ ችግር የለውም። ስም እንጠራለን። ያልተጠራ ስም ካለ ትነግሩናላችሁ። አቶ ብሩክ ከበደ አስገብቶ ኦክበር አስገብቶ እሺ አቶ ሳሙኤል አስገብቶ ሁሉም ተጠርቷል። አባ እንግዲህ ያልተጠራ ሰው ካለ ተጠራን ይበል። ከዚህ በመቀጠል የዕጣ አወጣጥ ስነ ስርዓት እንጀምራለን። መጀመሪያ ግን ዕጣው መነበብ አለ። ለምን እኛንም ግልጽ የሆነ አሰራር እንዲሆንልን ዕጣው ይነበብና ከዛ በኋላ ተመልሶ ተጠቅልሎ ነው የሚወጣው። ስለዚህ አቶ ደጉ ዕጣው እየተረተሩ ያንብቡ። ቁጥር 12 ጌቱ አባቡ ዕጣው በግልጽ ተነቧል። ያልተጠራ ሰው የለም። ከሌለ ወደ ዕጣ አወጣጥ ስነ ስርዓት እንሄዳለን። ዕጣውን እንግዲህ ከመሀላችን የተወሰነ ሰው ያወጣልና
ቁጥር 16 ታየች ተስፋዬ። የሚገርም ነው። ከአባሎች በሙሉ አንድ ሴት ነች መሀላችን ያለች ይቻላል። ታየ ተስፋዬ እጣዋ ወጥቷል። ስለዚህ ምንድነው የሚደረገው? ቼክ ይጻፍና አካውንት ስላለ በአካውንት ብሩ የሚወስደው። በዚህ ዘመን ብር ይዞ መንቀሳቀስ ትንሽ አስቸጋሪ ስለሆነ ከዘመኑ ጋር መዘመን። በዚህ ቁብ ብዙ ሰዎች መኪና ገዝተዋል፣ ህይወታቸውን ቀይረዋል፣ ቤት የሰራም አለ፣ ብዙ ሰው ተጠቃሚ ሆኗል። ስለዚህ እኔ እስካሁን ድረስ ቤት ሰርቼበታለሁ። ያሁኑን ቁብ ግን እኔ እንጃ እቃም በጣም ስለተወደደ ምን እንደምገዛበት ራሱ አላውቅም። ምክንያቱም የኑሮ ውድነቱ ገበያ ላይ ገንዘብ ይዘን ሄደን የምንገዛው ቃና የገንዘቡ ዋጋ ስለማይመጣጠንልን ይሄ ቁባችን ወይ በግማሽ መጨመር አለበት ወይ ጥፋ አድርገነው ፍላጎታችን ማሟላት አለበት። ምክንያቱም እኔ በቀደም ገንዘብ ይዤ ሄጄ ምንም አይነት የእቃው ዋጋና የገንዘቡ ዋጋ በፍጹም ሊገናኝልኝ ስላልቻለ ቁባችንን አሳድገን ቢያንስ ገንዘብ በርከት ያለ ገንዘብ ማግኘት አለብን። ስለዚህ አንድ ነገር እንነጋገር እዚህ ላይ። ያው እንደሚታወቀው ያው 240,000 250,000 ያው ንብረት ገዝተን የተቀየርን ሰዎች ነበር። ዛሬ ደግሞ 500 እና 600,000 ተይዞ ያንን ነገር ሊለውጥ ስለማይችል ያው ቁባ አብዛኛው አባላት ስላለ ተነጋግረንበት ቁቡን ለቀጣይ በምን ብናሳድገው ይሻላል የሚለውን ነገር ብንወያይና ቤቱ ወስኖን ብንለያይ በእኔ በኩል ደስ ይለኛል። እኛ እንደዚሁ በቃ ወንድማማችነትን ተሰባስበን ለመቀጠል እየጣርን እንጂ እግዚአብሔር በጎ ነገር እስከሚያመጣ ድረስ ገበያ ላይ ያለው ነገር በጣም አስጊ ሁኔታ ላይ ነው። ኑሮ በቀን በቀን እየጨመረ ነው፣ እቃ በጣም እየጨመረ ነው። ሰው መስራታችን ባለው ነገር ምን ያህልስ ገንዘብ ብንጨምር ነው ቁቡን አጥፋነው ሲሆናል የሚለውን ነገር እንዳላችሁ ተስማምተን እስከንወስን ሀሳብ እንደ ሀሳብ ምንም የመግዛት አቅም እንኳን ባይኖረው የግድ ባለበት መቆም የለብንም። ቢያንስ በግማሽ እንኳን እናሳድገው። ምክንያቱም 1 ሚሊዮን 400 500 ሺህ ብር የሚያወጣ መኪና ዛሬ 1 ሚሊዮን ገብቷል። እኛ 400 ሺህ ላይ መቆም የለብንም፣ ማሳደግ አለብን ነው በእኔ እምነት። ስለዚህ በዚህ ከምንቀጥል የተወሰነ ቢያንስ 50% እንኳን ጨምረን የተወደዳችሁ የኢሳት ቤተሰቦች ቀዳሚት ወግን ነው እየተከታተላችሁ የምትገኙት። እንግዲህ ቀደም ሲል ለመግለጽ እንደሞከርኩት በቀዳሚት ወግ በዚህ ዝግጅታችን አንድ የቁብ ስብስብን ነው ልናስቃኛችሁ የወደድ ነው። እንግዲህ ማህበራዊ ግንኙነቶችን የሚያጠናክሩ እሴቶች ላይ ያተኮረ ልዩ ፕሮግራማችን ነው። እንግዲህ እነዚህ አባላት ከቁቡ መስተጋብር ከቁቡ ጋር በተገናኘ ቀጥታ በርካታ ስራዎችን ሲሰሩ ተመልክታችኋል። ከዛ ባሻገር ግን ሌሎች አጀንዳዎችን አንስተው ሲወያዩ የተመለከታችሁት ነው። ያም የኑሮ ውድነት ነው። የኑሮ ውድነት እንግዲህ የዓለም ራስ ምታት ነው። የኢትዮጵያውያን ደግሞ ሆድ ቁርጠት ነው ማለት እችላለሁ፣ የማያስቆም የማያስቀምጥ። ስለዚህ የሚመለከተው አካል እንግዲህ እልባት ቢያበጅለት በዚሁ አጋጣሚ ለመናገር እንወዳለን። አሁን ጥያቄዎች አሉኝ፣ አጫጭር ጥያቄዎች ለስራ አስፈጻሚዎችና እንዲሁም ደግሞ ለሌሎች አባላት በእጣ መልክ ነው። በእጣ እንግዲህ ምንም የምታገኙት ገንዘብ የለም። አሁን በእጣ ጥያቄ ብቻ ነው የምታገኙት። ስለዚህ ጥያቄዎቹን እያነበባችሁ የምትመልሱት ይሆናል ማለት ነው። በድጋሚ መልካም ቆይታ ይሆንላችሁ። እጣዎች አሉ። እጣዎች ውስጥ ጥያቄዎች የተለያዩ ጥያቄዎች አሉ። እናንተ ግን አንድ ወይም ሁለት መርጣችሁ እንድትመልሱ ነው። ለአባላቶቹ ነው። በኋላ ላይ ደግሞ ለስራ አስፈጻሚዎቹ ሌሎች ጥያቄዎች የምናደርስ ይሆናል ማለት ነው። ተግባብተናል አይደል? ተስማማችሁ ሁላችሁ? መልካም። ስለዚህ ከዚህ እንጀምር። እጣ ለቸገረው ይውጣ። እኔ ደረሰኝ ጥያቄ አንደኛ ከቁብ ዋስትና ጋር በተያያዘ አስቂኝ ወይም አሳዛኝ ገጠመኝ ካለ አካፍለ። ሁለተኛ የቁብ እጣ እንዲወጣልህ ስለት ታውቃለህ?
ለዚህ መልስ ከዋስትና ጋር በተያያዘ የገጠመኝ ነገር የለም። እኔም ለሌሎች ጓደኞቼ ዋስ ሆናለሁ፣ ለኔም ሁሉም ዋስ ይሆንኛል። የመጀመሪያው ጥያቄ። ሁለተኛ የዕቁብ ዕጣ እንዲወጣልህ ታውቃለህ? አዎ በልቦና ይሳላል። የዛሬን ዕቁብ ለኔ ባደረገው ብዬ ይሳላል። ላይ ደግሞ የደረሰኝ ማህበራዊ መስተጋብር ላንተ ምንድነው ማለት ነው ይላል። ሁለተኛው ደግሞ የዕቁብ ማህበራዊ ፋይዳው ምንድነው? ለምሳሌ አንተ ከዕቁብ የምታገኘውን ገንዘብ በማህበራዊ ህይወት ምን ጨምራል ይላል። አዎ ማህበራዊ መስተጋብር ጋር ያለኝ አብዛኛውን ጊዜ ያው ከሰው ጋር ለመገናኘት ያለኝ ሪሌሽን ነው። አብረን ያው ጓደኝነት እናሰርፋለን። እኔ እንኳን የመረጥኩት ሁለተኛው ነው። ኪሳራ ውስጥ ከወደቅ እንዴት ታደርጋለህ ነው የሚለው። በእርግጥ ኪሳራ አይኖረውም እኮ እንጥላለን፣ ዋስትና ይኖረዋል። ማህበራዊ ህይወት ስላለው ወንድማዊነት ስላለው እንተጋገዛለን፣ እንረዳዳለን። ኪሳራ በኋላ ነው ቢኖረውም ስራ ሰሪ ነው እንጂ አሁን ዕቁብ ሲወጣልሽ አብዛኛው ጊዜ ኪሳራ አይኖርም። የከሰርክበት አጋጣሚ ያለ ወይ ነው? የከሰርኩበት አጋጣሚ የለኝም። ንብረት ላይ ነው የምናወራው ብዙ ጊዜ እና መረዳዳት መመካከር ስላለው የአካባቢ ወጣቶች ጋር እንመካከራለን። ቤተሰባዊ ነገር ስላለ አቶ ደጉ ብዙ ነገር ያማክሩናል። በዛ ተመርክዘን ነው ገንዘቡንም ጥቅም ላይ ማለት ነው። ለመክፈል ስትመጣ ከሌሎች ጓደኞች ጋር ምን አይነት ጨዋታ ታሳልፋለህ የሚለው ነው። በጣም የሚገርም ነው። ደስ በሚል ሁኔታ እቺ ደግሞ ከዕቁብ መጨረሻ የምትሰበሰብ ገንዘብ የምታገናኘን ጨዋታ አለ። ብዙ ነገር ሁለት እንዳልኩሽ ደግሞ ቅድም በወር አንዴ የምትገናኝበት አጋጣሚ ስላለ እነዚህ ነገሮች ብዙ ተነፋፍቀሽም ስለምትገናኝ ጥሩ ጨዋታም የተለያየ ሰው የለም፣ አብሮ አደግ ነው ሁሉም። ግን ያው እንደዚህ አንዳንዴ ተነፋፍቀሽ እንደዚህ አይነት ጨዋታዎች ስላሉ ትንሽ ደስ ይላል። ይሄም ራሱ አንድ ራሱን የቻለ ስላለው እቺን መርጬ ይችላል። የምትወደውን ሙዚቃ አንዱን ተጫወትልን ነው የሚለው። ሙሉም ያስተራወቀ ሙዚቃ ነው። ስሙን ያነሳው የማጫውታሽ ቆንጆን ያሳሳል በየምላች የተረታሁለት ሸጋዬ ውላሽ የተረታሁለት ሸጋዬ ውላች። ወደ ሴት ቢቀየር ጥሩ ነበረ። ግጥሙን ወደ ሴት የጥላውን እንሽ ያቀርብላችሁ። ዘንባባ ማር ነው ወለላሽ ረቃቢ አልደርስብሽ አልኩኝ እጄን ብዘረጋ በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ የቀጩን መድኃኒት ስጪው ለከንፈሬ። እንዴት ነው ድምፁ? ተስፋ አለው? እኔ ያው የደረሰኝ ዕቁብ እንደወጣለት ሳላለሁ እንደወጣልኝ ሳላለሁ በውስጤ ስለማስበው ትንሽም ነገር ቢኖር ጨማምረህ አንድ ነገር ስለምታረግ ትሳላለህ። ዕቁብ ጥሩ ነው፣ ሰዎችንም ይቀይራል። ባለው ማህበራዊ ቶሎ እንደው ቅድሚያም ከደረሰ የሆነ ነገር ማርገህ ወደ ዕቁቡ ለምጥልበት ነገር ሊፈጥርልህ ይችላል። ዕቁብ ቶሎ ቢደርስ ጥሩ ነው እና በዚህ አጋጣሚ ደጉን በጣም አመሰግናለሁ። ያው ዕቁብ ሰጥቶን ነው ብዙዎቻችን ተቀይረናል። ጥሩ ነው። ከሰው ንብረት ወደ ራስ ንብረት መጣህ። አሁን ጥሩ ነው። ተስፋ አለን። ያው አሁን ተመልሰን ሌላ እድገት እንዳንመኝ አንዳንድ ነገሮች ያው የኑሮ ውድነቱ ካለ ሁኔታው ብሩም አቅም እያጣ ነው። የተወሰነኛ በፊት 500 ሺህ ብር ብንወስድ ትንሽ ተበዳድረም ከሰው ለምነንም መኪና እንገዛ ነበር። አሁን ይሄ ነገር ቀረ። በጣም መንግስት የሆነ ነገር ዘዴ ፈጥሮልን ወይ የሆነ እንደው ወደ አንድ ነገር ቢያረግልን ጥሩ ነው
እላለሁ እንደ ወጣት። ሰው ያደረገው እቁብ ነው የሚለው የደረሰኝ በጣም ማምንበት ነገር ነው። ምንም ሳይኖረኝ እኔ እቁብ የገባሁት በእቁብ የተነሳ ነው ንብረት የሚያፈሩት። እድሜ ለደጉ መኮንን ስትገባ የመጀመሪያ ነው ወይ የሚል ነው። የመጀመሪያ አይደለም። እቁብ ከዚህ በፊትም ገብቻለሁ ማለት የተለየ ሌላ ሰፈር ግን ልዩ የሚያደርገው ነገር ምንድነው? አሁን እዚህ ከወንድሞቼ ጋር ከአብሮ አደጎቼ ጋር እቁብ መግባቴ ልዩ ያደርገዋል። ሌላ ገብቻ ቃለው ነው የመጀመሪያው ጥያቄ። ሁለተኛው በተደጋጋሚ እቁብ የምትገባ ከሆነ ምን ተጠቀምክ ነው። ያው ብዙም ባይሆን ተጠቅም ያለው ግን አሁን እንደዚህኛው እዚህ እንደገባው እቁብ አይደለም ተጠቅም ያለው እና ጥቅም አለው እቁብ። ሶስተኛው የመጀመሪያ ከሆነ በገንዘቡ ምን ለመስራት አቀደሃል የሚል ነው። እንግዲህ ይሄኛው እቁብ ትልቅ ማለት የኔ ፍላጎቴን አሟልቶልኛል። መፈልገውን ነገር እየተጠቀምኩ ነው። የበለጠም ደግሞ እንድጠቀም ብዙ እድል ሰጥቶኛል። ያው ደጉ ነው ይሄንን እቁብ እንድገባም ማለት ነው ያበረታታኝም ያነሳሳኝም። እኔ እንደዚህ አይመስለኝም ነበረ። ለካ እንደዚህም አይነት ነገር እንዳለ በቃ በጣም ከሚገባው በላይ ነው የተደሰትኩት እና በጣም በህይወቴ እየተጠቀምኩ ነው በዚህ እቁብ። የኔታ በልጅነት እቁብ ለመጣል ስትሄድ ስሜት ምን ይመስል ነበረ? ከዚህ ጋር በተገናኘ ከገንዘቡ የጣልክበት ወይም ሌላ አስቂኝና አሳዛኝ ገንዘቡ ጠፍቶብኝ በርበሬ ታጥኛ አውቃለሁ አምጣ ተብዬ ሌላ መልካም እጅግ በጣም እናመሰግናለን። አሁን ደግሞ ለስራ አስፈጻሚዎቹ ጥያቄዎች አሉ። ይሄንን እንግዲህ እየመረጣችሁ የሚደርሳችሁን ጥያቄ ብትመልሱልን። ያው እቁቡን ለመሰብሰብ ምን አነሳሳ ነው የሚለው የመጀመሪያው ጥያቄ። እኔ እቁቡን ለመሰብሰብ የተነሳሳውበት ያው በአካባቢ ላይ እንደኔ ወጣቶች እቁብ ይሰበስቡ ነበርና የአካባቢን ሰዎች ተጠቃሚ አያደርጉም እና እኛ እንድናድግ እነኛ ሰዎች ለምንድነው እቁብ ውስጥ የማይከቱን የሚል ግፊት ነበረብኝ። ያው እኔም ለአቅሙ ስደርስ ይህን እቁብ መስርቼ እንድንለወጥ አድርጌያለሁ። የመረጥኩበት ምክንያት ለለውጥ ነው። ሁለተኛው ጥያቄ አባላቱን የምትመርጥበት መንገድ ምንድነው የሚል ነው። አባላቱን የምመርጥበት መንገድ እኔ በሰዎች ተጎድቼ የነበረውን እቁብ እንደኔ እንዳይጎዱ ከስሬ ላሉት ወንድሞቼ እቁብ እንዲጥሉ በማድረግ እቁብ ምን ጠቀሜታ አለው የሚለውን አንደኛና ሁለተኛውን በመስጠት ንብረት እንዲገዙ ትምህርት እየሰጧቸው ማበረታታበት መንገድ ያን የመረጥኩትን ከኔ በታች ያሉትን ሰዎች በአቅም ከኔም ዝቅ ያሉ ሰዎችን በመምረጥ ነው። ወይም ደግሞ ከኔ ተመጣጣኝ የሆኑ ሰዎችን የምመርጥበት ያ ነው። እቁብ ግዢ ማለት ምን ማለት ነው የሚል ነው። በእኛ እቁብ ላይ ሽያጭ ግዢ የሚል የለም። ነገር ግን እኔ ከዚህ እቁብ ውጪ ሌላ የምጥለው እቁብ አለ። ግዢ ማለት ለምሳሌ 500,000 ብር በ20,000 ብር ልትገዛው ትችላለህ። በዛኛው እቁብ ምንድነው ሁለት እጣ ሶስተኛው ሽያጭ ነው የሚሆነው። የቸገረው ሰው ይመዘገብና እጣው ከወጣለት በ20,000 ብር ይገዛዋል ማለት ነው። ያ 20,000 ብር ተጠራቅሞ መጨረሻ ላይ ለአባላቶቹ የሚደርሰንን እንከፋፈላለን። ይሄ ነው ጥያቄ። እሺ እኔ የደረሰኝ ትዕዛዝ ምንድነው? በስራ አስፈጻሚነት እቁብን ያለጣ ትወስዳለህ እንደው ለሌላ የተቸገረ ገጥሞ አሳልፈ ሰጥተህ ታውቃለህ ወይ ነው የሚለው። አዎ ወስዳለሁ፣ በስራ አስፈጻሚነት ወስዳለሁ። ግን ከኔ ከፋ የቸገረው ካለ አሳልፈ ይሰጣል ሰጥተን እናውቃለን። ብዙ ጊዜ ምንድነው እኛ እቁብ አሁን አንደኛው እጣ ይታሰራል። መጀመሪያ እጣ ምን ጊዜ ይታሰራል። ለማንም እጣ አይወጣም፣ ለማንም አይሰጥም። ይሄንን የምናደርግበት ምክንያቱ ምንድነው?
ኢንኬዝ አንድ ሰው ወይ ታሞ ወይ ችግር ገጥሞት ቢቀር ሁለተኛ ወይ ሶስተኛ ለሚበላው ሰው ከዛ ላይ አውጥተን ሞልተን ነው የምንሰጠው። ጎዶሎ ገንዘብ እንዲወስድ አናደርግ። ስለዚህ እኛ እኔ የምወስደው አሁን አንደኛውን ሳይሆን ሁለተኛውን ነው የምወስደው ማለት ነው። በስራ አስፈጻሚነት የምወስደው ሁለተኛውን ነው። ግን ቸግሮት የጠየቀኝ ሰው ካለ አሳልፌ እሰጣለሁ፣ ሰጥቻለሁ። ሁለተኛው ጥያቄ ምንድነው? ጓደኝነት እንዴት ነው? እንዴት ትገልጸዋለህ? ስትገናኙ ምን ትጫወታላችሁ? አሁን እንዳያችሁት ብዙ ነገር እንጫወታለን። ስለ ኑሮ ውድነት እንጫወታለን። ስለ ሀገራችን ሁኔታ እንጫወታለን። እቁባችን ምን ያህል ድረስ ያስኬዳል? ይቺ እቁብ ብዙ ብር ስላልሆነች ብዙ አበዳሪ ባንኮች ስላሉ ከነሱ ጋር በመነጋገር ተበድራችሁ ጨምራችሁ ጥሩ ነገር እንድታረጉ፣ እንድትገዙ፣ እንድትለወጡ በሚል ነገሮች ላይ ብዙ ጊዜ እንወያያለን። ያው አንደኛው ጥያቄ ምንድነው የሚለው ከዋስትና ጋር በተገናኘ አስደሳች ወይም አሳዛኝ ገጠመኝ ካለህ ነው የሚለው። ያው እንዳልኳችሁ ቅድም ይሄ እቁብ የቤተሰብ እቁብ ስለሆነ በዋስትና የሚያስደስትም አብዛኛው የሚያስደስት ነገር ነው እንጂ የሚያሳዝን ነገር አልገጠመኝም። ስለዚህ ያው አልገጠመኝም። ሁለተኛው ስለ እቁብ ስታስብ የሚያስደስት ነገር ወይም ጉዳይ ምንድነው ነው የሚለው። እኔ ስለ እቁብ ሳስብ መጀመሪያ እነኛ የኔ ታላላቆች ወይም የኔ እኩዮች የእቁብ እድልን ስላላስተማሩኝና እኔ ደግሞ ለማስተማር በቅቼ ከስሬ ያሉትን ሰዎች ደግሞ ሰብስቤ ወደ መቀየር ውስጥ ተሳስበን ስንገባ እጅግ በጣም የሚያስደስተኝ ነገር እሱ ነው። እሺ ለኔ ደግሞ የደረሰኝ ጥያቄ ሰብሳቢ፣ ጸሐፊ፣ ዳኛ፣ ገንዘብ ያዥ ያለ ዕጣ የሚወስዱበት ምክንያት የተለየ ምክንያት ካለ አስረዳ ነው የሚለው። አዎ የተለየ ምክንያት አለ። ለምሳሌ ዳኛና ጸሐፊ ሁል ጊዜ እቁብ በሚሰበሰብበት ጊዜ ከቦታው ላይ መለየት የለባቸው። ለምን አባል አሁን በአካውንት አስገብቶ ሊመጣም ላይመጣም ይችላል። ዳኛና ጸሐፊ ግን ግዴታቸው ነው። ያችን ጊዜያቸውን መስዋዕት አድርገው እዛ ላይ መገኘት አለባቸው። ሁለተኛ ደግሞ የዚህ ሁሉ ሰዎች እንደ መልካችን አመላችንም የተለያየን የነዚህን ሰዎች ሁሉ አመል ይዘው ኃላፊነት ወስደው እቁብ የሚሰበስቡ እስከሆኑ ድረስ ሁሉም ሰው ደግሞ እኛ ላይ እስከሆነ ድረስ ኃላፊነት አንዱ ለአንዱ ላይ ይተዋወቅ ይችላል። ከሌላም ቦታ የሚመጣ ሊኖር ስለሚችል ኃላፊነትን የሚሰጠው እቁብ የሚጥለው አባል እኛ ላይ ስለሆነ ያንን ኮምፐንሴት በማድረግ እኛ ቀድመን እንወስዳለን። እንደውም ያው ይሄኛው እቁብ ገና እያሳደግነው ስለሆነ እንጂ እኮ ሌላ አካባቢ ያሉ እቁቦች እጣ ሁሉ በነፃ ይወስዳሉ ሳይጥሉ ማለት ነው። እኛ የጣልነውን ገንዘብ ነው አሁን ቀድመን የምንወስደው ማለት ነው። ሁለተኛው አሳዛኝ ወይም አስቂኝ ገጠመኝ አለ ካለ ነው የሚለው። አዎ አሳዛኝ ገጠመኝ አለ። እዚህኛው እቁብ ላይ አይደለም። የሚገርመው አሉ ደጉም አለ እሱም ያለበት ወንድም ያለበት ሌላ እቁብ አለና አንድ ወቅት ላይ በጣም ቸገረኝና እቁብ ለሚሸጥ ነው ሽያጭ ለመግዛት ጓደኞቻችን በሙሉ አሰባስበን ግዢ እንዲፈጽሙልኝ አደረኩኝ። ከመሃላችን ወደ 8 ነንኛ። ከመሃላችን አንድ ብቻ የሆነ ሴት እውነት እላችኋል ሽያጭ ተመዝግባ ከዘጠኛችን አንዷ እሷ ደረሳትና እቁቡን ወሰደች። በዛ ሰዓት በጣም አዝኜ ወደ ቤት ገብቻለሁ። ማህበራዊ ኃላፊነት ለመወጣት ምን አድርጋሃል ነው? እቅድስ አላችሁ ወይ ነው በቀጣይ የሚለው። እኔ ያው ማህበራዊ ኑሮ ላይ ትልቅ ኃላፊነት አለብኝ። በአካባቢዬም ከዚህ ከእቁቡ ውጪ አቅመ ደካሞችን የተለያዩ የተቸገሩ ሰዎችን ጓደኞቼን በማሰባሰብ ወንድም እህቶቼን በማሰባሰብ ሀገር ውስጥም ከሀገር ውጭም ያሉትን በማሰባሰብ ትልቅ ማህበራዊ ኃላፊነቴን እየተወጣው ነው። ወደፊትም ከዚህ የተሻለ እንደምሰራ
እርግጠኛ ነኝ። አመሰግናለሁ። ከቤተሰብ ጋር ተጋጭተህ በእቁብ አባላት ተነጋግረህ ችግርን የፈታበት አጋጣሚ ካለ ይላል። ያው ከቤተሰብ ያው የራስ እግርም ይጋጫል። ያው አነስተኛ ግጭት ቢሆንም ያው እንደ ቤተሰብ በቤተሰብ የምትፈታው ይኖራል። ከእቁብ አባላት ጋር ግን ተጋጭቼ አላቅም። ባለው ችግር አኳያ እንደ አይነቱ እያየን ያንን ችግር ሶልቭ ለማድረግ ነው የምንፈታውና ተጋጭቼ አላቅም። እሺ ለኔ ደግሞ አሁን የደረሰኝ ጥያቄ አንዳንዴ እቁብ ከሚስት ይደበቃል ይባላል። ደብቀ ታውቃለህ ወይ ነው? እኔ ከሚስቴ እቁብ ደብቄ አላቅም። ስንገባ ማብረን ነው የምንገባው። በአጋጣሚ ዛሬ የደረሳት ራሱ የኔ ባለቤት ነች። ሞቅ ያለ ጭብጨባ አድርጉ። ሰውን ሰው ያደረገው እቁብ አይደለም ለሚለው ሰው ምላሽ ምንድነው ነው የሚለው? ለሰው ምላሽህ ምንድነው ነው የሚለው? እንዴ ሰውን ሰው ያደረገውማ እቁብ ነው። የመጀመሪያ እኔን ሰው ያደረገኝ ከእግዚአብሔር በታች እቁብ። ስለዚህ የእቁብ ጥቅሙ ምንድነው? ለምሳሌ ሰብሳቢ በምትሆንበት ሰዓት ለየት ያለ ተጠቃሚ ነው። የዛሬን አያድርገው በፊትኛ 15 ዓመት ሆኖታል። በጀመርንበት ወቅት 300 ሺህ ብርና 250 ሺህ ብር መኪና ይገዛል። ስለዚህ አንደኛ በመበላ ሰዓት ያን መኪና ገዝቼ በሰው ገንዘብ ገዝቼ ያ መኪና ሰርቶ እዳውን ይከፍላል። እኔ በአንድ ዓመት ከ8 ወር ውስጥ ንብረት አተረፍኩ ማለት ነው። ስለዚህ እቁብ መጣል ለማይወድ ሰው ነው እንጂ እቁብ ለመጣል ለሚወድ ሰው ሰውን ሰው ያደረገው እቁብ። ሁለተኛው ያለጣ የሚደርስህ እድል ለሌላ ሰው አሳልፈ ትሰጣለህ ወይ ነው የሚለው? አዎ እኔ በብዛት እጣዬን አሳልፌ እሰጣለሁ። ግን የምሰጠው ለምሳሌ ተቸግሮ ወይም ደግሞ የተወሰነች 200 ሺህ ይዞ 200 ሺህ እቁብኛ ጋር ገብቶ በ400 ሺህ አንድ ነገር ማድረግ ለሚችል ሰው እድሉን የመጀመሪያ ቅድሚያ ሰጥቼው ያን ሰውዬ አብረን ተያይዘን ንብረት ተገዝቶ ያንን እቁብ እንዲጥል እናደርጋለን። አሳልፌ ሰጥቼ አውቃለሁ። እሺ እኔ ደግሞ አሁን የደረሰኝ ምንድነው? እቁብ በልቶ በሞት ያጣችሁ ሰው አለ ሙሉን እቁብ ከፍሎ ሳይጨርስ ይላል አንደኛው። እስካሁን እግዚአብሔር ይመስገን በዚህ አኳኋን የገጠመን ነገር የለም። ለዚህ ብዙም መልስ የለኝም። ሁለተኛው እቁብ በልቶ ወደ ውጭ ሀገር ወይም የጠፋ ሰው ካለ አስታውስ ነው የሚለው። እንደዛ ያደረገም የለም እስካሁን። ሶስተኛ ከአባላቱ ማን ነው ገንዘቡን በሰዓቱ በአግባቡ የሚከፍለው ወይም የማይከፍለው ምን ይቀጣል? እዚች ላይ ትንሽ መናገር እፈልጋለሁ። ገንዘቡን በሰዓቱ የማይከፍለው የሚከፍለው ማለት እኛ አንችልም። ለምን? በባንክ አካውንት ስለሚገባ ከፈለገ ከወር ጀምሮ ከዛሬ ጀምሮ ማስገባት ስለሚችል ጉዳይ ቢገጥመው እንኳን አስገብቶ በሳምንትም በ15 ቀንም በፊት ማስገባት ስለሚችል ይሄ ቅጣትም ምንም ውስጥ አያስገባም። ደንባችን ላይ ግን አለ። ሰዓት ያሳለፈ 50 ብር ይላል። ሳይበላ ሰዓት ያሳለፈ 50 ብር፣ በልቶ ሰዓት ያሳለፈ 100 ብር፣ በልቶ ያሳደረ 200 ብር ይላል። ይሄ ምንድነው የሚሆን የነበረው? ወደዚህኛው ሲስተም ሳናመጣው እንደዚህ እቁብ በምንሰበስብ ጊዜ ካሽ ይዘው በሚመጡበት ሰዓትም አለ፣ ሰዓቱን ያሳልፋል። ከዛ ሰዓት ውጪ ከሄደ ሰዓት አሳልፏል፣ ካደረ አሳድሯል። አሁን ግን ሲስተሙን ለዚህ ብለንም ነው የቀየርነው። በፈለገው ቀን ከሳምንት በፊትም አካውንት ማስገባት ስለሚችል እንደዚህ አይነት ነገር ገጥሞን አያውቅም። የተወደዳችሁ የኢሳት ቤተሰቦች ቀዳሚት ወግ ልዩ የመዝናኛ ዝግጅታችን ይህንን ይመስል ነበር። እናንተም ጊዜያችሁን ሰውታችሁ ይህን የመሰለ ቃለ ምልልስ ስለሰጣችሁኝ እጅግ በጣም አመሰግናለሁ። ክብረት ይስጥልን። ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህንን ይመስላል። ከቀሪ ሌሎች ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛችኋለሁ። ጤና ይስጥልኝ።